መቼም ሊለያቸው የማይችል ነገር በኤፍራታና በናታን መሀል አዲስ ነገር ተፈጥሯል። ያፌት ከሰርገኞቹ ፊት ለፊት እንግዲህ ተዘርሯል። ይህንንም ነገር ያደረጉት እነ ናታን ናቸው። ይሄ ነገር እንደሚያደርጉት እርግጠኛ ነበርኩ። በዛ ላይ ደግሞ ቤዛም አብራቸው ነበረች። በጣም ነበር ደስ ያለኝ። አሁን ላይ ያፌት ብቻውን ነው፣ ሁሉም ሰዎች ተባብረውበታል። ኤፉዬ በጣም ነው የምታሳዝነው። ሰርጉ ላይ ራሱ ሁና ያሳየችው መከፋት፣ በተለይ ናታንን ስታዩ በጣም ነበር የከፋት። በጣም ነው ደስ ያለኝ ደግሞ ይሄ ሰርጉ በመበላሸቱ ምንድነው እያሉ እነ ገኒ ሲነሱ ነበር እንግዲህ ያለቀው። በቀጣይ ክፍል ምን ይፈጠራል አላቅም። እዚህ ሰርግ ላይ መጋባት ያለባቸው ያፌትና ኤፍራታ ሳይሆን ናታንና ኤፍራታ ናቸው። ምክንያቱም ኤፉዬ እርጉዝ ናት ማለት ነው ከናታን። ሰምታችኋል? እልል በሉ ምድረና አሽቃባጭ ማለት ነው። ያው እንደኔ አሽቃባጮች እልል በሉ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። አጠር ያለ ቪዲዮ ነው የምሰራላችሁ። እስከ መጨረሻው ድረስ ተከታተሉት። ላይክም እያደረጋችሁ ሰብስክራይብም እያረጋችሁ ቤተሰቡ ነው። ዛሬ የሚያስብል ነገር ተፈጥሯል ማለት ነው። እንግዲህ ኤፍራታና ናታን ኤፍራታና ያፌት ሰርጋቸው ተበላሽቷል። ኤፉዬ በርግጥ ከዛ ከሰው ፊት እሱ ቀለበት ሊያደርግላት በሆነ ሰዓት ላይ መውደቁ ድንገት እሷን አሳፈራችሁኝ አዋረዳችሁ ልትል ትችላለች። ግን ደግሞ በውስጧ ወይንም በሆዷ የናታን ልጅ አለ። ያፌትን ለማግባት በወሰነች ሰዓት ከናታን ጋር ምን እንዳደረገች ታውቃላችሁ? እሱ በሰከረበት ሰዓት ማለት ነው። ራሷን ነበር አሳልፋ ለሱ የሰጠችው እና እንግዲህ ደግሞ የናታን ልጅ በሆዷ ይዛለች ማለት ነው። ስለዚህ መጋባት ያለባቸው ሁለቱ ናቸው። በተለይ ይሄ ነገር በመፈጠሩ ኤፍራታ የናታን ልጅ በማርገዟ ደስ ያላችሁ እስኪ ብቻ እኔም ደስ ብሎኛል እያላችሁ በኮሜንት አሳውቁኝ፣ ወይንም ደግሞ በላይ ካሳወቁኝ ማለት ነው። ከምላችሁ በላይ ዛሬ እኔ ደስታዬ ወደር የለውም ማለት ነው። ምክንያቱም በጭራሽ ያፌት ኤፉዬ ሊያገባት አይገባም። በጣም ጨካኝና አረመኔ ስለሆነ ህይወቷን ሲኦል ነው የሚያደርግባት። ኤፉዬ ደግሞ የሚያስፈልጋት በደስታ በፍቅር ተንከባክቦ የሚያኖራት ባል ነው እንጂ እንደ ያፌት በበቀል የሚያኖራት ወይም ደግሞ የበቀል እራት መሆን የለባትም እና በጣም ደስ ብሎኛል። ስለዚህ እሱን አገባችሁ ማለት የቆም ሲኦል ነበር የምትኖረው ማለት ነው። ምክንያቱም አሁንም ደግሞ ኤፍራታን አግብቶ አሁንም ድጋሚ ደግሞ ጽዮንንም ደግሞ ለሌላ ነገር እያሰባት ነው ማለት ነው። ስለዚህ በጣም ክፋቱ ስር ሰዷል ያፌት ማለት ነው። ኤፍራታንንም አግብቶ ከናታን ነጥቆ አሁንም ድጋሚ ደግሞ ናታንን ጽዮንን ሊነጥቀው እያሰበ ነው ማለት ነው። ጽዮንን ለሌላ ባለ ሀብቶች ሊሸጣት እየተነጋገረ ነው ከሴቶቹ ጋር ቀላቅሎ ማለት ነው። እና ይሄን ያህል ክፋቱ ስር ስለሰደደ በጣም ከባድ ነገር ነው እያደረገ ያለው። ይሄም ደግሞ ሲያንሰው ነው። ከሰው ፊት ተዋረደ፣ ከሰው ፊት ተዘረረ ማለት ነው። በውሃ ነበረ የሚጠጣ እንትን የሰጡት። የሚያስተኛ ይሁን ምን እንደሚያረግ አላቅም። ብቻ ግን እዛ ቦታ ላይ ኤፍራታን ይዘው ለመሄድ ማድረግ የለባቸው ነገር ይሄ ብቻ ስለሆነ ነው ማለት ነው። ብቻ በጣም ደስ ብሎኛል። ቢኒያም፣ ናታን በቃ ብዙዎቻቸው በቃ ተባብረዋል ለዚህ ነገር ማለት ነው። በጣም ደስ ብሎኛል። ኤፉዬንም ደግሞ ከዚህ ነገር ያወጣታል በያድኛም ደግሞ ገብታ ነበረ ብዙ ነገሮችን እንደምታግዛት ነገር ኤፉዬ በርግጥ በዚህ ነገር ትደሰታለች። ምክንያቱም በጭራሽ እሱ ማግባት ስለማትፈልግ ማለት ነው። እና በጣም ደስ ብሎኛል። ይሄ ነገር እንዲሆን የምትመኙ ወይንም ደግሞ ነገር እንዲሆን የተመኛችሁ እንኳን ደስ አላችሁ ብያለሁ። በጣም ደስ ብሎኛል። አልተጋቡም፣ ቀጣይም ደግሞ አይጋቡም ማለት ነው። አይጋቡም፣ በጭራሽ አይጋቡም። ምክንያቱም እኛ የምንፈልገው ኤፉዬና ናታን ብቻ እንዲጋቡ ነው ማለት ነው። እና የወደዳችሁት ደስ ያላችሁ በላይክ እና በኮሜንት አሳውቁኝ።